ሉሊትን አይዞሽ ምንድነው የተሰማሽ ነገር ያለሽበት ችግር ምንድነው አዋይኝ ብሏት ያለውን ነገር ለሱ ነግረው እንደዚህማ የበደለችሽን ሴትዮ ነይ አሳይኝ ለምን በፊት አልነገርሽኝም አሁንም አረፈደም ቤቷን አሳይኝ ብሎ የሉሊትን እጅ ጠርቅሞ ወይዘሮ አልማዝ ጋር ሉሊትን ይዟት እየሄደ ነው። በአንድ በኩል ዳዊትም እየፈለጋት ነው የአባቱ ገዳይ ስለሆነ ዳዊት ግን በኋላ ሲሄድ ወይዘሮ አልማዝን ሲያገኛት ስንት ወንጀል እንዳለባት ጉዷ ፈላ። መጨረሻ ላይ ሁለቱ አብረው ሲሄዱ አይታ እነኚህ ደግሞ የትና የት ተገናኙ አለቀልኝ በቃ አልማዝ ወይኔ አልማዝ ብላ በጣም ነው የተረበተበተችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘተ ተረፍረፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። እንግዲህ በሉሊት ላይ የፈጸመችባት እንጀራ እናቷ ወይዘሮ አልማዝ የእንጀራ ልጇን ስታሰቃያት እየከረመች እንዲሁም ደግሞ በሉሊት ቤት እያለች እየተዝናናች በጣም ነበር የበደለቻትና መጨረሻ ላይ እንግዲህ ዳዊትም የአባቱን ገዳይ እየፈለገ ነበረ። ስለዚህ ወይዘሮ አልማዝ አሁን ሜዳ ላይ ልትወጣ ነው። ጥፋቷ ሁሉ ሊጋለጥባት ነው። የሉሊት ብቻ ሳይሆንም የዳዊትም የካሌብም ማለት ነው። እንግዲህ በዛሬው ቪዲዮ ላይ ምንድነው እሷ እቤት ገብታለች። ከዛ ከድንቁ ከፖሊሱ ጋር ማለት ነው ምንድን ነበር እያላት የምትገርም ልጅ ናት፣ ግን በጣም ነው እኮ የታገለችን ማን ነው ከጎን ግን አይዞሽ ያላት በጣም አስቸግራኛለች ብሎ ለወይዘሮ አልማዝ ነበር የነገራት። ወይዘሮ አልማዝ ደግሞ ማን አይዞሽ እንዳላት አላውቅም፣ በቃ ቤቱ በእጅ ሆነ የራሷ ጉዳይ እንደዚህ ግን እንዴት እንዳስቸገረችን በጣም እኮ ነው ያስቸገረችን። ማን ነው የልብ ግን የሰጣት ብላ ነበር ለድንቁ ለፖሊሱ የመለሰችለት። በቃ ምን ትፈልጊያለሽ? ቤትሽን እንደዚህ ቤት እንድትገቢ ስላደረኩሽ ለእኔ መቼም የምትከፍለው ውለታ ከፍ ያለ ነው ብሎ ለወይዘሮ አልማዝ ነገራት። አሁን ስራ ሊሄድ ነው አንቺ ቤትሽ ገብተሻል ብሏት ጥሏት ሄደ። ልጅቷ ልዕልት መጣች። ልጅቷን ብናድርገሽ አጥፍተሻት አንቺ ቤት መጣሽ ተመለሰሽ አይደለም እንዴ ብላ ለእናቷ ስትነግራት ቤቴ አይደለም እንዴ የት ነው የምሄደው ወደ ቤቴ ተመልሻለሁ ብላ ለልዕልቴ ለልጇ ስትነግራት እኔ ግን ከዚህ ከድንቁ ጋር ወንም ከፖሊሱ ጋር ያላችሁ ግንኙነት ምንም ነገር አልጣመኝም ደስም አላለኝም ብላ ለእናቷ ነገረቻት። እናቲቱ ምንድን ነበር እያለችው እሱ ፖሊስ አይደለ ስለዚህ እሱ እኛን ሊጠብቀን ነው እንጂ ወንም እኔን ሊጠብቀኝ ነው እንጂ እኔና እሱ ምንም የሚያገናኘን ነገር የለም። ደግሞ ብታዩ እንዴት አይነት መልካም ሰው መሰለሽ ብላ ለልጅቷ ነገረቻት። አይ እሱን ታይ ወደ አንቺ እየተጠጋ ወንም ለአንቺ ጓደኛ የሆነ ሰው ምን አይነት ሰው እንደሆነ አውቃለሁኝ ብላ ለሷ ነው የመለሰችላት። እሺ እኔ ክፉ ነኝ ማለት ነው እንዴ ብላ ለልጇ ስትመልስላት ክፉ ነሽ አላልኩም፣ ግን በጣም ጨካኝ ነሽ። ደግነትሽ ለኔ ብቻ ነው ሊሆን የሚችለው። ለዚህም ደግሞ አጋጣሚ ስታገኝ በእኔም ላይ ምንም የማትራርበት ነገር የለም። ግን ይህ ሰውዬ ያለ አንድ ነገር ካንቺ ጋር አብሮ አይኖርም፣ የሆነ ሴራማ አለ። ይኸው ልጅቷ ጥፍታለች የት እንዳለች ብላ ነበር ለእናቷ የመለሰችላት። እሷ የሰራችው ወንጀል አሸሸጋት አጠፋት እንጂ እኔ ምን አድርጊያታለሁኝ ብላን ለእናቷ የመለሰችላት። ታዲያ ቤቷ የሷ አይደለም እንዴ? አንቺ የምትሰሩ ነገር ጥሩ ነገር አይደለም። እኔ ግን ከሱ ጋር ያላችሁ ግንኙነት በድጋሜ ምንም ደስ አላለኝም ብላ ለእናቷ መለሰችላት። እናቲቱ በጣም ደስ ብሏታል። እሰይ አልማዝ እሰይ ያለች በጣም አጨበጨበች። ምክንያቱም በቃ ቤቱ መጨረሻ በእኔ ሆነልኝ ግን ያለችው። ሉሊት ደግሞ በጣም እየተከዘች እነ ዳዊት ቤት ናትና እያሰላሰለች ነበር። በጣም አስባለች። ኤልሲ ትመጣና ምን ሆነሽ ነው እንደዚህ የምትተክጂው የምታስቢው እንዴ? ምንድነው እንደዚህ በሐሳብ ጭልጥ ማለት? ሉሊት እንዴት ነሽ ብላ ትጠይቃታለሁ። አይ ደህና ነኝ የራሴ ጉዳይ እያስጨነቀኝ ነው ብላ ነበር እየነገረቻት። እሺ ምንድነው የሚያስጨንቅሽን ነገር ልትነግሪ ትችያለሽ እንዴ ብላ ስትነግራት አይ በቃ የራሴ ጉዳይ ነው ሌላ ምንም ነገር አይደለም ብላ ነው የነገረቻት። ጓደኛሽ እናቷ ስለታመመችባት በጣም አዝኛለሁ ወደ ጸበል ይዛም መሄዷን ሰምቻለሁ ብላ ለፍኖት ወይንም የፍኖት እናት ናት የታመመችውና
ለሉሊት ስትነግራት አዎ ወደ ጸበል ነው ሄዱት ለጥሩ ነገር ነው ብላ መለሰችላት። እኔ ምልሽ ከካሌብ ጋር ያለውን ግንኙነት ደግሞ በድጋሜ ነገረቻት ማለት ነው። ካሌብን ግን አግኝተሽ ታውቂያለሽ? ካሌብ እኮ ፍኖት ወደ ጸበል ከመሄዷ በፊት ከሷም ጋር የፍቅር ግንኙነት ነበራቸው፣ ጀምረው ነበረ። ግን አየሽው በጣም ድብቅ ሰው እንደሆነ ልንገርሽ ብዬ ነው ነበር ያለቻት። አይ እሱን ፍኖትና ካሌብ ምንም ነገር ግንኙነት እንደሚያደርጉ እኔ ጠንቅቄ አውቃለሁ። ፍኖትን ስለማታውቂያት ነው እንጂ በጣም መልካምና ጥሩ ልጅ ናት። እሷ በኔ ላይ አንዳችም የከፋ ነገር የምታደርግ አይደለችም። አንቺን ሳስብሽ ግን እኔ ከካሌብ ጋር እንዳልቀራረብ የምትሰሪው ሴራ ነው ብላ ለኤልሲ ትነግራታለች። ኤልሲ አረኔ በጭራሽ እንዴት እንደዚህ አደርገዋለሁ? ከፈለግሽ ካሌብን አግኝተሽው ራሱን ማውራት ትችያለሽ ትላታለች። እሺ ብላ ቀጥታ ወደ ካሌብ ትሄዳለች ሉሊት። ምክንያቱም ከካሌብ ጋር ተገናኙና በጣም አዘንኩብህ፣ የምታደርገው ነገር ሁሉ ሰምቻለሁ፣ ግን ምን ብበድልህ ነው እንደዚህ በእኔ ላይ የምትጫወትብኝ? ፍኖትም ወደ ጸበል ከመሄዷ በፊት ከእሷ ጋርም ፍቅር እንደጀመራችሁ እንደገናም ደግሞ ከኤልሲም ጋር እንደጀመርህ ነው የማውቀው። ሁሉንም ነገር ኤልሲ ነግራኛለች። ግን እኔን የምወድህን ያክል ግማሹ ፐርሰንት እንኳን ስለማትወደኝ ነው እንደዚህ እያደረግከው። እኔ በዚህ ሰዓት ባለሁበት ሰዓት ላይ በጣም የተከፋሁኝ፣ ከጎኔ ሰው የሚያስፈልገኝ ልጅ ነኝ። ግን ምን አድርጌ ነው ካሌብ? በዚህ በኩል ንጹሕ ራሴን ስለሰጠሁ ነው ወይ ልቤን እየሰበርከው? ልቤን ሰብርኸዋል ብለው ተነግረዋለች። አንቺ እሷን ሰምተሽ ነው ወይ የምታምኒው? እኔ ካሳለፍኳቸው ጊዜያቶች ውስጥ ከአንቺ ጋር ያሳለፍኳቸው ጊዜያቶች ነው የማረሳው፣ አሁንም ቢሆን የምቀጥለው። ስለዚህ እሷን እንዳትሰሚያት ሉሊት አደራሽን ብሎ አስጠነቀቃት ወይንም ነገራት። እባክህ ዳግመኛ ልቤን እንዳትሰብረው አድርገኸዋልም፣ አይቻለሁም፣ ሰምቻለሁም፣ ልቤን ሰብረኸዋል ብላ ነገረችው። በጣም አዘነ። ወደ ቤቷ ሄዳ እያሰበች እያሰላሰለች ነበረ። ዳዊት መጣና ምን ሆነሽ ነው ማለት የተፈጠረው ችግር ምንድን ነው? ልታስረጂ ትችያለሽ ብሎ ነገራት። አይ ታሪኩ ረዥም ነው፣ ብነግርህም አይገባህም፣ አይጠቅምህም ብላ ነገረችው። ንገሪኝ፣ ጫፍጫፉን ሰምቻለሁ፣ ግን ሙሉውን ንገሪኝ፣ ምንድን ነው የተፈጠረው? ምን ሆነሽ ነው ብሎ ነገራት። ያለውን ነገር ሁሉንም ነገረችው። እንጀራ እናቷ እንደበደለቻት፣ ቤቱ አክስቷ ለእሷ እንዳወረሰቻት፣ አሁን ከቤቷ እንዳባረረቻት ይህን ሁሉ ነገረችው። ይገርማል። ይህ ከኔ ህይወት ጋር የተመሳሰለ ወይንም ይመሳሰላል። ስለዚህ መጨረሻ ላይ የሚገርምህ ነገር ይኸው ቤቱን አስወጥታኝ እኔን ውጪ አድርጋኛለች። እንዲሁም ደግሞ ይኸው ከፖሊስ ጋር ሆና ሁሉን ችግር ጥፋተኛ እኔን አድርጋ እሷ እየተከራከረች ነው በገዛ ቤቴ አስወጥታ ብላ ለዳዊት ስትነግረው ዳዊት ጭንቅላቱን እያነቃነቀ ምን አይነት አውሬ ሰው ናት? ከዚች ጋር ነው ወይ የኖርሽው ብሎ ነው እየነገራት። ከእንስሳ የማትሻል በጣም ጨካኝ ሰው ናት ብሎ ሲላት፣ እንስሳ እኮ ካልነኩት አይነካም፣ እሷ ከምንም ጋር አትወዳደርም፣ በጣም መጥፎ ናት እያለች ለሱ መለሰችለት። በሀሳብ መለስ ብላ ያሳለፈቻቸውን አንድ ኒኬል ስታጥብ ወድቆ ድምፅ ስትሰማ መታ ምን አባሽ ነው የሰበርሽው እያለች እንደምታሽቆጠቁጣት፣ ይቅርታ እማዬ ኒኬል እኮ ነው አልተሰበረም ብላ ስትነግራት፣ ኒኬልስ ቢሆን ደግሞስ ለምንድን ነው እንደዚህ ጥጋብ የጠገብሽው? ልክሽን አስገባሻለሁ እያለቻት እየነገረቻት ነበር። እሺ እናቴ ይቅርታ ስትላት፣ እናቴ ብለሽ እንዳትጠሪኝ ብላም ስትነግራት ነበር። ሌላ ደግሞ ከጠንቋይ ጋር ስልክ ስታወራ በጣም የሚገርምሽ ለብቻዬ ቆፍሬ መክተት አልችልም እያለች ለጠንቋይዋ ስትነግራትና እንዴት አንድ ሰው እሷን መግደል ያቅትሻል እያለች ስልክ ስታወራ ወይዘሮ ሉሊት ደግሞ ለእሷ ሻይ አፍልታላት ልታቃብላት ስትል ስልክ ስታወራ ትሰማለች። ይህንን በሀሳቧ ነው ያስታወሰችው። እማዬ ምን እያወራሽ ነበር? የምን ጉድጓድ ነበረ የምትቆፍሪው ብላ ስትላት በጣም ደንግጣ አረ ምንም አላልኩም ነበር ያለችው።
የሚገርምህ ብላ ከሐሳቧ ስትመለስ ከሰፈር ጠንቋይ ጋር ሁሉ እየደወለች ስታወራ እሰማታለሁ፣ እኔን ለመግደል ሁሉ ነው የምትጥረው ብላ ለዳዊት ትነግረዋለች። ዳዊት በጣም ነው የተናደደው። እንግዲህ የእሱም የአባቱ ገዳይ ናት እሷም ሆኗን አያውቅም። ግን ቀጥታ እጇን ጠርቅሞ ነይ ወዳለችበት ወደ ቤቱ መሪኝ፣ አልለቃትም። አሁን አላወቀችኝም። እኔ ዳዊት ማነኝ? እንዲህ አንቺን እያደረገች ልረዳሽ እችላለሁ። አሁንም አልዘገየም፣ አይዞሽ ብሎ እጇን ጨብጧት ቤቱን እንድትመራው ይዟት ይሄዳል። መንገድ ላይ ካሌብ ያገኛታል። ካሌብ ምንድነው እያለው ቅድም እኔን እንደዛ ካልሽኝ በኋላ አሁን ደግሞ ከሱ ጋር ትሄጅልኛለሽ አይደለ ብሎ በጣም ተናደደ ማለት ነው። ከዳዊት ጋር ስለአያት ከዳዊት ጋር የፍቅር ግንኙነት ያላቸው መስሎት ነው። እሱ ግን ሊረዳት ነው ይዟት እየሄደው። ኤልሲ በጣም ተጨንቆ እያሰላሰለ እነሱ ካለፉ በኋላ ኤልሲ እየተንጦለጦለች መጣች። ካሌብን አገኘችውና ምን ብለሽ ነው ለሉሊት የነገርሻት ብሎ በጣም ነው ይጮህባት። እሷን እርሳት፣ በቃ አሁን እኔ እናንተ ነን ፍቅር መጀመር ያለብን ብላ ስትመልስለት ዳግመኛ ይህንን ነገር እንዳታስቢው፣ ከሉሊት የሚበልጥብኝ ምንም ነገርም የለም አሁንም ለወደፊትም ብሎ አስጠነቀቃት ማለት ነው። ስለዚህ የቀጣዩ ደግሞ ወይዘሮ አልማዝ ቤት ያ ድንቁ ተብየው ፖሊሱ እየሄድና የባለፈውን ሐሳብ ትቸዋለሁ ብሎ አስጠነቀቃት። በሌላ ሐሳብ እንደራደር አላት። እሷ አልስማማም፣ አንዴ ገንዘብ ወስደሃል መቀየር አይቻልም ብላ ስትለው እስካሁን ወይንም በዛ ነገር ያሳለፍኩት ትዳሬንም ሆነ ብዙ ነገሬን ያጣሁበት ጥሩ ነገር ሆኖ ስላልታየኝ ህሊና ሰላምም ስላልሰጠኝ በዛ ነገር አልስማማም ትቻለሁ ይላታል ማለት ነው። እሺ ወደ ውጪ ልወጣ ነው ብለሻል፣ ሂጅና ስትመለሺ እናወራለን ይላታል። ሉሊትዬ እቤት ነበረች። ሻይ ሰርታ 2 ማንኪያ ስኳር አድርጌበታለሁ አይበቃህም እንዴ ብላ አጠገባ በጣም ተቆጥታ፣ ምክንያቱም የሉሊትን መጥፎ ነገር እየሰራ እንደሆነ ስለተረዳችው አጠገቡ ቁጭ ብላለች። እሱ አስተያየቱ የፍቅር ነበረ። ይችን እንቡጥማ ይችን ወጣት ልጅ ወይዘሮ አልማዝን እጇን ጠምዝዤ እንድትድርልኝ ነው የማደርገው እያለ ሲላት፣ ምንድነው አስተያየትህ? ደስ አላለኝም አላማረኝም ብላ ትነግረዋለች። እሱ ምንድን ነበር እጇን ጥርቅም አድርጎ ይይዛታል ማለት ነው። አሁን አይደለም ከመጀመሪያውም አስተያየትህ አላማረኝም ነበረ ብላ በጣም ስትቆጣ ሶፋው ላይ ይወረውራታል። ከፈለግሽ በግዴታ ማድረግ እችላለሁ፣ ምናባሽ ታመጫለሽ ብሎ ልዕልትን አስፈራራት ማለት ነው። ወይዘሮ አልማዝም ሁለቱ ሲሄዱ አይታቸው በቃ አበቃልኝ ወይኔ ብላ አለች ማለት ነው። ሁለቱ ሲሄዱ ወደ እሷ ቤት። የዛሬው ቪዲዮ በጣም ደስ ይል ነበረ። ቀጣዩ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ። እንግዲህ ወይዘሮ አልማዝ አለቀላት ማለት ነው። በጣም ነው ደስ የሚለው የዛሬው ቪዲዮ፣ ምክንያቱም የወይዘሮ አልማዝ ስራዎች ሊጋለጡባት ነው። በቀጣዩ ቪዲዮ እንግዲህ ዳዊት እቤቷ ከች እንደሚል ነው የምናየው ማለት ነው።